ታሪኩ የሚጀምረው በአንድ የደቡብ ኮሪያ ጎዳና ላይ ነው። በዚያ ዝናባማ ምሽት ሃንግ የተባለ ቅጥረኛ ነፍሰ ገዳይ አንድን ነጋዴ እንዲገድል ስራ ተሰጥቶታል። መኪናው ውስጥ ተቀምጦ ጓንቶቹንና የዝናብ ካፖርቱን በመልበስ ልክ እንደ ማንኛውም ተራ ስራ ለተልእኮ ይዘጋጃል። ከመንቀሳቀሱ በፊት በሬዲዮ የሚወደውን ዘፈን ይከፍታል። ብዙም ሳይቆይ ሊገድለው የፈለገው ሰው ይመጣል። ሃንግም በፍጥነት በመቅረብ ቢላውን በቀጥታ የሰውየው ሆድ ውስጥ ይሰካዋል። ነጋዴው ሲወድቅ ሃንግ አስከሬኑን በፍጥነት በሻንጣው ውስጥ ከቶ መንገድ ዳር ጥሎት ይሄዳል። ከጥቂት ቆይታ በኋላም አንድ ምስጢራዊ ሰው መጥቶ ሻንጣውን ይዞ ይሄዳል። ይህ በእንዲህ እንዳለ በማግስቱ በአንድ አሮጌ የኪራይ ቤት ውስጥ ጄሱንግ የተባለ ስራ አጥ ወጣት በኑሮ ክፉኛ ተማሮ ተስፋ ቆርጦ ራሱን ለማጥፋት ይዘጋጃል። ድርጊቱን ከመፈጸሙ በፊት የግል ፎቶዎቹንና ማንነቱን የሚገልጹ መረጃዎችን በሙሉ አቃጥሎ ነበር። ጄሱንግ የሚወደውን ተዋናይ የመሆን ህልሙን ለማሳካት ለዓመታት ቢለፋም ህልሙን ለማሳካት ግን ያደረገው ሁሉ ጥረት አልተሳካም። ያለበትን የዕዳ ጫና መቋቋም አልቻለም። ስለዚህ መረጃውን አጥፍቶ ለውሳኔው ሲዘጋጅ የቤቱ ባለቤት ለወራት ያልከፈለውን ኪራይ ለመጠየቅ መጣች። እናም ኪራዩን ካልከፈለ በጥቂት ቀናት ውስጥ እንደምታስወጣው አስጠንቅቀው ትሄዳለች። አከራዩዋ እንደሄደችም ጄሱንግ ራሱን ወደ መገላገሉ ለመመለስ ቢሞክርም ገላውን ሳይታጠብ መሞት ስላልፈለገ ድርጊቱን ከመፈጸሙ በፊት ገላውን ለመታጠብ ይወስናል። በዚህ መሃል ትናንት ምሽት ያየነው ገዳዩ ሃንግ አሻራውን ለማጥፋት እየሞከረ ነው። ካለፈው ምሽት ተልእኮ በኋላ ሰውነቱ በደም ስለተበከለና ስለቆሸሸ ራሱን ለማጽዳት ሲል ወደ አንድ የህዝብ መታጠቢያ ቤት ጎራ ይላል። በአጋጣሚ ተስፋ የቆረጠው ጄሱንግ በዚያው ቦታ ነበር። ጄሱንግ ወደ ውስጥ ሲገባ ሃንግም እጁን ሲተጣጠብ ያየዋል። በአንድ እይታ ብቻ ሃንጉክ ሀብታም መሆኑን ይረዳል። ምክንያቱም የእጅ ሰዓቱ በጣም ውድ ይመስላል። ጄሱንግም በሰውየው ሰዓት ተገርሞ ገላውን መታጠቡን ይቀጥላል። ግን በመሃል ሰውነቱን በሳሙና ሲያሽ ሳሙናው ከእጁ አምልጦት ወለሉ ላይ ወድቆ ይንሸራተታል። ከትንሽ ቆይታ በኋላም ገዳዩ ሃንግ ወደ መታጠቢያው ክፍል ሲገባ ሳያውቀው ሳሙናውን ረግጦት ያዳልጠውና በኃይለኛ ሁኔታ ተዘርሮ ጭንቅላቱ ከወለሉ ጋር ይላተማል። ሰዎችም ተደናግጠው ይከቡታል። በዚህ ግርግር መሃል የሃንግ የቁልፍ መያዣ ተፈናጥሮ ጄሱንግ አጠገብ ይወድቅና ያነሰዋል። ገዳዩ ሃንግ ራሱን ስቷል። ሰዎችም በዙሪያው ተሰብስበዋል። ጄም ወለሉ ላይ የወደቀውን ሰውዬ ያ ቀደም ብሎ ያየው ሀብታም ሰው መሆኑን ሲረዳ አንድ መጥፎ ሐሳብ በአእምሮ ውስጥ ይመላለሳል። ቀስ ብሎም የራሱን ቁልፍ በሃንግ ቁልፍ ይቀይረዋል። ወዲያውኑም አምቡላንስ መጥቶ ሃንግን ወደ ሆስፒታል ይወስደዋል። እነርሱ እንደሄዱ ጄሱንግ ወደ ሃንግ ሳጥን ሄዶ ባገኘው ቁልፍ ይከፍተዋል። ግን በዚህ ጊዜ ያገኘው ነገር ሁሉንም ነገሩ በቅጽበት የሚለውጥለት ነበር። በሎከሩ ውስጥ ውድ ልብስ፣ የቅንጦት ሰዓትና በገንዘብ የተሞላ ቦርሳ ነበር ያለው። በዚያች አንድ የቁልፍ ቅያሬ ምክንያት አሁን ሁሉም ነገሩ ተቀያየረ። ጄሱንግ የተሰረቁትን ንብረቶች በሙሉ ይዞ ወጣና በድንገት እንደ ሀብታም ሰው መንቀሳቀስ ጀመረ። መጀመሪያ ያደረገው ነገር ያለበትን የቤት ኪራይ መክፈልና ከአከራይዋ ጋር ያለውን ግንኙነት ማስተካከል ነበር። ገንዘቡንም ከፍሎ ሲመለስ የጃኬቱን ኪስ ሲፈትሽ የአንድ ዘመናዊ መኪና ቁልፍ ያገኛል። ቁልፉን ሲጫነውም ከርቀት መኪናዋን ቆማ አገኛትና ወዲያውኑ ዘሎ ይገባል። መሪው ጀርባ ሲቀመጥም የሚሆነውን ነገር ሁሉ ማመን እየከበደው ነው። በአንድ ጀንበር ገንዘብ እንዳለው ሰው መሆን ጀመረ። ከዚህ በፊት የተበደረውን ሰው ሁሉ ሲያገኝ ገንዘቡን ለመክፈል ምንም አያቅማማም ነበር። እንዲያውም በአንድ አጋጣሚ የወዳት የነበረችውን ልጅ አገኛትና ዕዳውን እየመለሰ ሀብታም እንደሆነ ለማሳየት ይሞክራል። ነገር ግን እርሷ ከመገረም ይልቅ አንድ ያልተጠበቀ ዜና ነገረችው። ዜናው ጄን ክፉኛ አስደነገጠው። እርሷም ልታገባ እንደሆነ አሳወቀችው። እሱም ልቡ ተሰብሮ ከዚህ በኋላ የእሱ እንደማትሆን ሲረዳ ለእሱ ያለው ስሜት ሲቀዘቅዝ ተሰማው። በድንገት ያገኘው የሀብታምነት ሕይወት ሰው ከሌለበት ምንም ትርጉም እንደማይሰጠው ተረዳ። በጸጸት ተውጦም ያገኘውን ሁሉንም ንብረቶች ሆስፒታል ለሚገኘው ሃንግ ለመመለስ ወስኖ ዕቃዎቹን ይዞ ይሄዳል። ዕቃውን ቀስ ብሎ እያስቀመጠም ሳለ በድንገት ሃንግ ነቅቶ እጁን ይዟል። ግን ሃንግ ሲነቃ የማስታወስ ችሎታውን ሙሉ በሙሉ አጥቷል። ማንንም አያውቅም። እንዲያውም ጄሱንግ ሊመልስለት የመጣውን ንብረት የኔ አይደለም ብሎ ይዞት እንዲሄድ አስገደደው። ጄም ከወጣ በኋላ ሃንጉክ ከሆስፒታል ለመውጣት ሲዘጋጅ ሌላ ችግር አጋጠመው። የሕክምና ክፍያውን መክፈል አልቻለም። በዚህ ጊዜ ቀደም ብላ በአምቡላንስ ያመጣ
የመጣችው ሪና የተባለች ልጅ አየችውና ክፍያውን ከፍላለት በአምቡላንስ ወደ ቤቱ ልታደርሰው ወሰነች። በመንገዳቸው ላይ ሪና የት እንደሚኖር ብትጠይቀውም ምንም ማስታወስ አልቻለም። ነገር ግን ልብሱ ውስጥ አንድ ወረቀት አገኘ። በላዩ ላይ ጄሶንግ እድሜ 32 የሚል ስምና የአንድ ትንሽ ኪራይ ቤት አድራሻ ተጽፎበታል። ሪና ከእሷ ጋር እኩያ መሆኑን ስትሰማና የፊቱን መሸብሸብ ስትመለከት በጣም ብትገረምም ስሜቷን ሸፍና ወደ ነገራት አድራሻ ወሰደችው። በሌላ በኩል ጄሶንግ ቁልፉን ስለቀያየረው ወደ ሃንግ ቤት ሄዷል። ግን ሲገባ ባየው ነገር በጣም ደነገጠ። ቤቱ ልክ እንደ ቤተ መንግስት ሰፊና ዘመናዊ ነው። ወደ ውስጥ ገብቶ ሲቃኝ በርካታ የፖሊስ ልብሶችን በማየቱ ሃንግ ምናልባትም ሚስጥራዊ ፖሊስ ሊሆን ይችላል ብሎ ጠረጠረ። እውነተኛው ሃንግ ደግሞ በኪሱ ውስጥ ባገኘው አድራሻ የሄደበትና በጄሶንግ ቤት ያገኘው ነገር ተቃራኒ ነበር። ወደ ውስጥ ሲዘልቅም ቤቱ የቆሸሸና የተዝረከረከ በመሆኑ ይህ የኔ ቤት አይመስልም የሚል ስሜት አደረበት። የማንነት መታወቂያዎችና ፎቶዎች በሙሉ መቃጠላቸውን ሲረዳ የዚህ ቤት ባለቤት የሆነ ሰው ከባድ እርምጃ ለመውሰድ ሲዘጋጅ እንደነበር ገመተ። ሪናም የማስታወስ ችሎታን ከማጣትህ በፊት በጣም ተስፋ ቆርጠህ ነበር ማለት ነው በማለት ታዝንለታለች። በሆስፒታል ሳለ የከፈለችለትን ገንዘብም አንድ ቀን ትውስታው ሲመለስ እንደሚመልስላት ተስፋ በማድረግ ትለያዩዋለች። ጄሶንግ ደግሞ በሃንግ የቅንጦት ቤት ውስጥ ሆኖ ፈታ እያለ ነው። ቴሌቪዥንም ሲከፍት አንድ እንግዳ ነገር አየ። ሁሉም ቻናሎች በሚስጥር የተቀረጹ ምስሎችን ብቻ የሚያሳዩ ሲሆን ትኩረታቸውም ዮጋ በምትሰራ አንዲት ሴት የዕለት ተዕለት እንቅስቃሴ ላይ ነበር። ይህ ሁኔታም ግራ ያጋባዋል። በማግስቱ ጠዋት ሃንግ ትክክለኛ ማንነቱን ለመፈለግ ወደ ጎረቤቶቹ እየሄደ ማንኳኳት ጀመረ። አብዛኞቹ እንደ ዕቃ ሻጭ ቆጥረውት አልከፈቱለትም። ግን አንዱ ጎረቤት ቢከፍትለትም በሌላ ቋንቋ ስለሚያወራ ሊግባቡ አልቻሉም። በዚህ መሃል በአቅራቢያው ያለ አንድ ሰው ወደ እርሱ ሲመጣ አየና ጎረቤቱ መስሎት ሲጠይቀው፣ ሰውየው ግን ፍቅረኛውን ለማየት የመጣ የሰፈር ዱርዬ ነበር። ወሮ በለውም በትዕቢት ውጥር ብሎ ስለነበር ሃንግን ለማጥቃት ሲሞክር የሃንግ አካል በማያውቁ ሁኔታ በደመ ነፍስ ምላሽ መስጠት ጀመረ። በቅጽበትና በቀላል ሁኔታ ሰውየው መሬት ላይ አነጣጠፈው። ሃንግ እንዲህ ያለ የመዋጋት ብቃትም ከየት እንዳመጣ ግራ ይገባዋል። በሌላ በኩል ጄሶንግ በሃንግ ቤት ሆኖ በቴሌቪዥን ያቺ ዮጋ የምትሰራ ሴትን በድጋሚ እያየ እየተመሰጠ ነበር። በዚህ ጊዜ ግን ሴትዮዋ ሆዷን በቢላዋ ለመውጋት የምትለማመድበት አስፈሪ ትዕይንትን ይመለከታል። ወደ ጄሶንግ ቤት ስንመለስ ደግሞ ሪና ሃንግን ትውስታውን ከመለሰለት ብላ ሲጋራ እንዲያጨስ ትፈቅድለታለች። ነገር ግን ሃንግ ሲጋራ ለማጨስ ሲሞክር በከባድ ሁኔታ ሳል ያፍነዋል። ሪና የቀድሞ የቤቱ ተከራይ በጣም አጫሽ እንደነበርና ሲጋራ ማጨስ ምናልባትም የሃንግን ትውስታ ሊቀሰቅሰው እንደሚችል ገምታ ነበር። ነገር ግን ሲጋራው ትውስታውን ከመመለስ ይልቅ ሊያዞረውና ሊጥለው ሲል ከመውደቅ ለጥቂት ተረፈ። ያ ቅጽበትም ሃንግ የሲጋራ ማጨስ ልማድ በጭራሽ እሱ እንዳልሆነ እንዲረዳ አደረገው። ከዚህ በኋላ የሚወዷቸውንና የሚጠላቸውን ነገሮች ሁሉ መጻፍ ይጀምራል። ይህ ማለት በዚህ ክፍል ውስጥ ይኖር ከነበረው ሰው ማንነት ምን ያህል የተለየ እንደሆነ ያስረዳዋል። ብዙም ሳይቆይ ትንንሽ ትውስታዎች በአይምሮ ላይ ይታዩት ጀመሩ። ስለ ምግብ ማብሰል ያለው ፍላጎትና ቢላዋ የመጠቀም ተፈጥሯዊ ችሎታም እንዳለው ያስታውስና ለሪና ይነግራታል። ይህንን የሰማችው ሪናም ቢያንስ አይምሮን ካሳረፈለት ብላ እናቷ ወዳለቻት ትንሽ ምግብ ቤት ትወስዷለች። ምግብ የማብሰልና የቢላ አጠቃቀም ብቃቱ ለስራው ጠቃሚ ሊሆን እንደሚችል በማሰብም እዚያው እንዲሰራ እናቷን ትጠይቅለታለች። መጀመሪያ ላይ የሪና እናትና ታናሽ ወንድሟ ፈቃደኞች አልነበሩም። ሃንግ ምግብ ቤት ውስጥ ለመስራት እድሜው በጣም የገፋና አስፈሪ ይመስላል። ነገር ግን ሪና መልኩ እንጂ እድሜው ገና እንደሆነ የማስታወስ ችሎታውንም በቅርቡ ማጣቱና ከእሷ ስለተበደረው ገንዘብ ታስረዳቸዋለች። ስራ ማግኘቱ ደግሞ ከእርሷ የወሰደውን ገንዘብ ለመመለስ እንደሚረዳው ነግራ ለእናቷ ትማጸንለታለች። በመጨረሻም እናቷ ልቧ ይራራና አብሯቸው እንዲሰራ ትስማማለች። በሌላ በኩል ጄሶንግ ምግብ አብሳይ ስላልነበረ ራብ አዳከመው። ቤቱ ውስጥ ምግብ ቢፈልግም ባለፈው ምሽት ላይ ሁሉንም ነገር ጨርሶት ነበር። ተነስቶም በምግብ መደርደሪያ ውስጥ የሚበላ ነገር እንዳለ ሲፈልግ በድንገት በገንዘብ የተሞላ የብስኩት ካርቶን ያገኛል። ግን ገንዘብ ባገኘ ቁጥር ልቡ የሚደነግጠው ነገር ትቶታል።
ትኩረቱ ረሃቡ ላይ ስለነበር ወዲያውኑ ምግብ አዞ እስኪጠግብ ድረስ ይበላል። ከዚያም አንድ ውድ የወይን ጠጅ ጠርሙስ አንስቶ ለመውሰድ ሲሞክር ከጠርሙሱ በስተጀርባ የተደበቀ በር ይከፈታል። ጄሱንግ በጉጉትና በፍርሃት ተሞልቶም ወደ ተደበቀው ክፍል ሲገባ በሚስጥር ተከማችተው የቆዩ ድብቅ መረጃዎችን አገኘ። በርካታ የቢላዋ አይነቶች፣ የተለያዩ ስሞችና ማንነቶች ያሏቸው ፓስፖርቶች፣ የፖሊስ መታወቂያና ዮጋ ስለምትሰራ ሴት የሚያወሩ የወረቀት ቁርጥራጮች ነበሩ። የሴትዮዋ ስም ዩንጁ ይባላል። እንደ መረጃው ከሆነ እሷ በምትሰራበት ኩባንያ ውስጥ ኃላፊዎቹ ጉቦ ሲበሉ ያየች ዋና ምስክር ናት። የጋዜጣ ቁርጥራጮቹም በወንጀሉ ውስጥ እጃቸው እንዳለባቸው የሚጠረጠሩ ባለስልጣናትን ይናገራሉ። ነገር ግን ዩንጁ ከሙስናው ማስረጃ ጋር አብራ የጠፋች መሆኑን ፖሊስ አሳውቋል። በዚህ ጊዜ ሁሉም ነገር ግልጽ ሆነ። ዩንጁ የበላይ አለቆቿን ማጋለጥ የምትችል ብቸኛ ምስክር በመሆኗ ሕይወቷ በከፍተኛ አደጋ ላይ ነው። ጄሱንግም የዚህ ቤት ባለቤት የሆነው ሃንግ ይህችን ጠቃሚ ምስክር እንዲጠብቅ የተመደበ ፖሊስ መሆን አለበት ብሎ አመነ። በዚህ ጊዜ አንድ ሀሳብ መጣለት። እንደ ተዋናይነቱ የሌላ ሰው ማንነትን ተላብሶ መኖር ለእሱ ትልቅ ፈተናና ችሎታውን የሚያሳይበት መድረክ እንደሚሆንለት ገመተ። ጄሱንግ እውነተኛው ሃንግ ዩንጁን የሚጠብቅ ፖሊስ ነው ብሎ ስላሰበ እሱም በዚያው ሚና ቀጥሎ ዩንጁን ከጥቃት ለማዳንና ጀግናዋ ለመሆን ያስባል። ነገር ግን እውነታው ሃንጉ ፖሊስ ሳይሆን ነፍሰ ገዳይ መሆኑ ነበር። ይህም ጄሱንግ ሳያውቀው አደገኛ ሁኔታ ውስጥ እንዲገባ ያደርገዋል። በነጋታው መረጃ ለማግኘት በማሰብ ራሱን እንደ ምግብ አድራሽ ሰራተኛ አስመስሎ በየቤቱ ማንኳኳት ጀመረ። ነገር ግን እቅዱ አልተሳካም። ማንም ሊያናግረው አልፈለገም። በኋላም ተስፋ ቆርጦ ወደ ቤቱ ሲመለስ በድንገት በሩ ይንኳኳል። ሄዶ ሲከፍትም የመጣችው ያቺ በቲቪ ሲያያት የነበረችውና የሚፈልጋት ዩንጁ ነበረች። በመጨረሻም ከዩንጁ ጋር ፊት ለፊት ተገናኘ። ጄሱንግም አጋጣሚውን በመጠቀም በሯን ያንኳኳው እሱ እንደሆነና አዲሱ ጎረቤቷ መሆኑን በመናገር ይተዋወቃታል። ሐሳቡ ስለተሳካለትም በጣም ይደሰታል። ይህ በእንዲህ እንዳለ ወደ ሃንግ ስንመለስ በትንሿ ምግብ ቤት ውስጥ ሕይወቱ መቀየር ጀመረ። ገና በመጀመሪያው ቀን የእሱ የቢላዋ አጠቃቀምና የምግብ ዝግጅት ችሎታ ደንበኞችን መሳብ ጀመረ። ቦታውን ባልተጠበቀ ሁኔታ በደንበኞች ተሞላ። ረጅሙን የሥራ ቀን ካጠናቀቀም በኋላ ሪና ወደ ቤቱ መጥታ የመጀመሪያ ደሞዙን በወሩ 25ኛው ቀን እንደሚቀበል ነግረው ትሄዳለች። ያ ቀንም በሃንግ አእምሮ ውስጥ ተቀረጸ። መች እንደሆነ ለማየትም የክፍሉን የቀን መቁጠሪያ ካላንደር ሲፈትሽ በእጅ የተጻፈ ማስታወሻ ያገኛል። ማስታወሻው በ24ኛው ቀን ጣቢያው ላይ ስብሰባ አለብኝ ይላል። ጄሱንግ የጻፈው ማለት ነው። በማግስቱም የቤቱን ባለቤት ማንነት ለማወቅ በጣም ጓጉቶ ስለነበር ከስራ ፍቃድ ወስዶ ካላንደሩ ላይ ወደ ተጻፈው ቦታ ያመራል። የሄደበት ቦታ ጀማሪ ተዋናዮች የተሰበሰቡበት ቦታ ነበር። አንድ የጉዞ አውቶቡስም የመንገደኞችን ስም እየጠራ ይቆጣጠራል። በመሃልም ጄሱንግ የሚባል ስም ሲጠራ እኔ ነኝ ብሎ ይገባል። በመታወቂያ ወረቀቱ ላይ ያለው ስም የእርሱ በመሆኑ ሃንግ ወዴት እንደሚሄድ ሳያውቅም ከቡድኑ ጋር ይቀላቀላል። ጉዟቸውም ያንሱሬ ወደሚባል የፊልም ቀረጻ ቦታ ይወስዳቸዋል። እዚያ ሲደርሱ ግን ወደዛ ቦታ የሚሄዱት ጀማሪ ተዋናዮች መሆናቸውን ሃንግ ይረዳል። የጄሱንግ ስም የተመዘገበው ደግሞ በአደገኛ ትዕይንቶች ተዋናይነት ሲሆን ሃንግ ተገዶ እንደ ተራ ተዋናይ ሆኖ መስራት ይጀምራል። ትወና ለእርሱ ፈጽሞ አዲስ በመሆኑ ደግሞ ደጋግሞ የዳይሬክተሩን ትዕግስት ይፈታተናል። በመጨረሻም ቀረጻው ተጠናቆ ረዳት ተዋናዮቹ ደሞዛቸውን ለመቀበል ይሰለፋሉ። ደሞዙን እየተቀበለም ሳለ ሃንግ ረዳት ዳይሬክተሩን በሱ ስም ወይም በጄሱንግ የተመዘገበው ማለት ነው የግል መረጃዎቹን እንዲያሳየው ይጠይቃል። በዝርዝሩ ውስጥም የጄሱንግ ወላጆች ቤት ተብሎ የተመዘገበ አድራሻ ያገኛል። ምንም ሳይውላውል ወዳገኘው አድራሻ በፍጥነት ያመራል። ቦታው ግን አንድ ትንሽ ጸጉር ቤት ሆኖ ያገኘዋል። በውስጥም ባለቤቱ አባቱ እንደሆነ የሚያስበው ሰው የደንበኛ ጸጉር እያስተካከለ ነበር። ለጥቂት ሰከንዶች በአይነ ቁራኛ ከተያዩ በኋላ ሃንግ ተቀምጦ እንዲጠብቁ ይነግረዋል። ጸጉር አስተካካዩም ከደንበኛው ጋር ወሬውን ሲቀጥል ስለ ልጁ ጄሱንግ ማውራት ይጀምራል። የልጁ ሕይወት ምን ያህል ከባድ እንደሆነና ተዋናይ የመሆን ህልሙ ለችግር እንጂ ጥሩ ነገር እንዳላመጣለት በሐዘን ይገልጻል።
ወንበሩ ላይ ተቀምጦ ይህንን የሚሰማው ራሱን እንደ ጄሱንግ ስለሚቆጥር የአባትየው የሐዘን ቃላት ልቡን ይነኩታል። ጸጥ ብሎም በዝምታ ከቤቱ ይወጣና በልቡም አንድ ቃል ይገባል። ከዚህ ቅጽበት ጀምሮ ስኬታማ ተዋናይ ለመሆንና አባቴ ነው ብሎ የሚያምነውን ሰው ለማኩራት ይወስናል። ይህ በእንዲህ እንዳለ ታሪካችን ለጥቂት ጊዜ ወደ ጄሱንግ ይመልሰናል። ዩንጁን በደንብ እያወቃት ሲመጣ የፍቅር ስሜት ያድርበታል። በድብቅም በምትሄድበት ሁሉ ይከተላታል። አንድ ቀንም ወደ ሆስፒታል ስትሄድ ተደብቆ እየተከታተላት ሳለ እሷም እናቷን ከጠየቀች በኋላ ትወጣለች። ግን ከዛ ስትወጣ በኃላፊዋ የተላኩ ሰዎች ያሳድዷት ጀመር። ልትያዝም ጥቂት ነበር የቀራት። በዚህ ጊዜ ጄሱንግ ደርሶ በመኪና ማቆሚያ ቦታ ውስጥ እንድትደበቅና ከዓይናቸው እንድትሰወር ይረዳታል። በዚያው ምሽት ሃንግ ደሞዙን ለመቀበል ወደ ምግብ ቤቱ ጎራ ይላል። ሪናም ቀኑን ሙሉ ጠፍቶ ስለነበር ተጨንቃለች። ሃንግም የሆነውን ነገር ሁሉ ሳይደብቅ ይነግራታል። ስለ ማንነቱ ፍንጮችን ማግኘት እንደጀመረና ምናልባትም ተዋናይ ሊሆን እንደሚችል ያስረዳታል። ይህንን ሲሰሙም የሪና ቤተሰቦች ይገረሙና የሰሙትን ነገር ማመን ያቅታቸዋል። በሃንጉክ ቤት ውስጥ ጄሱንግ ዩንጁን በድብቅ ካሜራ መከታተሉን ቀጥሏል። ቤቷን ለቃ ለረጅም ጊዜ ለመሄድም ሻንጣ ስታዘጋጅ ያስተውላል። ይህንን አይቶም ወደ እርሷ ሲሄድ ጸጥ ባለ መንገድ ላይ ብቻዋን ቆማ ያያታል። ግን ማንም አልመጣም። ለጥቂት ጊዜ ከጠበቀች በኋላ ወደ ቤቷ ተመልሳ የቀን መቁጠሪያዋን ታስተካክላለች። በ25ኛው ቀን ታስቦ የነበረው የምትሄድበት ቀን ስላልተሳካ ወደ ቀጣዩ ቀን ታዘዋውረዋለች። ወደ ሃንግ ስንመለስ ደግሞ በማግስቱ ጠዋት ይበልጥ ስኬታማ ለመሆን ቆርጧል። ቤተሰቦቹን ለማኩራት በማሰብም ትወናን በጥልቀት መለማመድ ይጀምራል። በተመሳሳይ ጊዜ ጄሱንግ ደግሞ ወደ ዩንጁ ይበልጥ ለመቅረብ የተለያዩ መንገዶችን እየሞከረ ነው። ብዙም ሳይቆይ ሃንግ ደግሞ የጋንግስተር ፊልም ላይ እንዲሰራ ሌላ ጥሪ ደርሷል። ቀረጾ እንደተጀመረም የእርሱ የተፈጥሮ የመዋጋት ችሎታ ወዲያውኑ የዳይሬክተሩን ትኩረት ይስብና የዋና ገጸ ባህሪ ቀኝ እጅ ሆኖ እንዲሰራ ይመረጣል። ይህ በእንዲህ እንዳለ ዩንጁ ይዛ የነበረው ሁለተኛው ቀጠሮ አደረሰም። እንደገና በዚያው ጸጥተኛ መንገድ ላይ ትጠብቃለች። ግን አሁንም ማንም አልመጣም። በጥብቅ ሲከታተላት የነበረው ጄሱንግም በሻንጣዋ ውስጥ ምን እንዳለ ለማወቅ ይበልጥ ጉጉት እየጨመረ ይሄዳል። ለምን በየሳምንቱ ሐሙስ ምሽት ሻንጣዋን ይዛ እንደምትመጣ እንዲሁም የማይመጣ ሰው ለምን እንደምትጠብቅ ሊገባው አልቻለም። ጄሱንግ ዩንጁ ወደ አፓርትመንቷ ስትመለስ እቃዋን ለማድረስ ሊረዳት ይሞክራል። ነገር ግን የእርሱ ብልሃት የጎደለው የእርዳታ ሙከራ የዩንጁ ሻንጣ እንዲሰበር ያደርገዋል። ወደ ሃንግ ስንመለስ ደግሞ ቀጣዩ ቀን ሌላ ትልቅ ለውጥ ይዞለት መጣ። በመጨረሻም ሃንጉክ በድራማው ውስጥ በእንቅስቃሴ ብቻ ከመተወን ይልቅ በንግግርም እንዲተውን እድል ይሰጠዋል። ሃንግ በትወናው በትንሹ ቢጨናነቅም ያ የመረበሽ ስሜቱ ግን በትክክል ዳይሬክተሩ የሚፈልገው ትወና ነበር። የጋንግስተር ሚናው ለእርሱ በትክክል የተሰፋ ይመስላል። በዚህም በጣም ተደስቶ ያጨበጭብለታል። በማግስቱ ሃንግ በስክሪን ላይ የሚታይበት ጊዜ ነበር። ሪናና ቤተሰቦቿ ሃንግን በድራማው ላይ ሲያዩት በጣም ይደሰታሉ። ተዋናይ ነኝ ብሎ የተናገረውም እውነት እንደነበረ አሁን ግልጽ ሆነላቸው። ወደ መከረኛው ጄሱንግ ስንመለስ ደግሞ በዚያው ምሽት በአፓርትመንቱ ውስጥ የዩንጁ ሻንጣ በመስበሩ የጥፋተኝነት ስሜት ይሰማዋል። በአንድ ምግብ ቤት ውስጥ አግኝቷትም አዲስ ሻንጣ በመግዛት ይክሳታል። ከዚያ በኋላ በተደጋጋሚ የተለያዩ ስጦታዎችን እየሰጣት ልቧን ይገዛው ጀመር። ቀስ በቀስ በመካከላቸው ያለው ርቀትም እየጠፋ ግንኙነታቸውም እየጠነከረ ሄደ። ዩንጁ ከእርሱ ጋር ይበልጥ ዘና ማለት ጀመረች። በማግስቱ ደግሞ ሪናን እንደ ማናጀሩ አስከትሎ ሃንግ ወደ ቀረጻው ቦታ ይሄዳል። በቀረጻ ቦታ ሲደርሱም ለእርሱ የሚሰጠው አክብሮት ጨምሯል። ዋናው ተዋናይ ሊ አሁንም በሜካፕ ባለሙያዎች ተከቦ ይታያል። ግን በመሃል አንድ ያልተጠበቀ ነገር ይከሰታል። ዳይሬክተሩ ሃንግ በድራማው ላይ የሚታይበት ጊዜ ይጨመርልን የሚሉ በርካታ የተመልካች ጥያቄዎች ይጎርፉለት ጀመር። ተመልካቾች እሱን ማራኪ ሆኖ አግኝተውታል። የተመልካቾቹን ፍላጎት ችላ ማለት ደግሞ የማይቻል ነበር። በዚህ ምክንያት ዳይሬክተሩ ታሪኩን በድጋሚ አስረዝሞ ጻፈው። ሃንግም ወደ ዋና ተዋናይነት አድጎ ታሪኩም ከትልቁ አለቃ ፍቅረኛ ጋር የፍቅር ግንኙነት እንዳለው ተደርጎ ተቀየረ። ዋናው አክተሩ ሊ ደግሞ የዋናው ገጸ ባህሪ ተፎካካሪ ሆኖ ዝቅ እንዲል ተደረገ። በአዲሱ የድራማው ታሪክ አለቃው ፍቅረኛ ከገዛ ቀኝ እጁ ከሃንግ ጋር ማለት ነው ጋር ስትማግጥ ይዛቸዋል። ይህ በእንዲህ እንዳለ በዚያው ምሽት ጄሱንግ በሐሳብ ተውጦ ሳለ ከሃንግ በርካታ ስልኮች መካከል አንዱ ሲጠራ ይደነግጣል። ደዋዩም የሃንግ የግድያ ደንበኛና የዩንጁ ምሰኛ አለቃ ፒልጉ የሚባል ሰው ነበር።
ፒልጉም እስካሁን ያልጨረሰው ስራ ስላለ ለመወያየት ሊያገኘው እንደሚፈልግና ከዚያ በፊት ግን ከስልክ ውጪ በአካል ተገናኝተው ስለማያውቁ እግረ መንገዳቸውንም መታወቂያቸው ሊሆን እንደሚችል ነግሮት የሚገናኙበትን አድራሻ ይሰጠዋል። በማግስቱ ጄሱንግ ራሱን እንደ ሃንግ በመቀየር ዩንጂ የምትሰራበት ኩባንያ ስራ አስፈጻሚዎች ጋር ይሄዳል። ፒልጉ ቀጣዩን ክፍያ ወዲያው እንዲሰጡት ያዛል። ጄሱንግም ተጨማሪ ገንዘብ ተሰጥቶት ዩንጂን በተቻለ ፍጥነት እንዲያስወግዳት ይታዘዛል። እሱም እንደተስማማ በመምሰል ገንዘቡን ተቀብሎ ይወጣል። ነገር ግን ፒልጉ ጄሱንግ የት እንደሚኖር ለማወቅ ሰዎቹን በሚስጥር እንዲከተሉት ያዛል። ጄሱንግ ወደ አፓርትመንቱ ሲመለስ እውነቱ በመጨረሻ ይገባዋል። የአፓርትመንቱ እውነተኛ ባለቤት ሃንግ ድብቅ ፖሊስ ሳይሆን ቅጥረኛ ነፍሰ ገዳይ ነው። ያ ሁሉ የካሜራ ምስልና ስለ ዩንጂ የተሰበሰበው ዝርዝር መረጃ መጀመሪያውኑ ሃንግ እሷን እንዲገደል ስለታዘዘ ነበር። በዚያው ምሽት ሃንግ ደግሞ የድራማውን የመጨረሻ ትዕይንት እየተቀረጸ ነበር። በታሪኩ ውስጥ የእሱ ገጸ ባህሪ ካለቃው ፍቅረኛ ጋር ያለው ግንኙነት በመታወቁ በሊ ገጸ ባህሪ አማካኝነት በጭካኔ ይገደል ነበር። ትዕይንቱ ግን ባልታሰበ ሁኔታ ወደ እውነት ተቀየረ። ሊ ዋና ተዋናይነቱን በመነጠቁ ተናዶ ስለነበር በቀረጻው ወቅት ሃንጎክን የእውነት ክፉኛ ይመታው ጀመር። ቢሆንም ሃንግ ሁሉንም የምትችሎ በከፍተኛ ብቃት ይተውናል። ዳይሬክተሩ በደረሰበት ጉዳት ሳይበገር ባሳየው ትወናም በደንብ ይረካል። ከቀረጻው በኋላ ሪና የሃንግን ቁስል እያከመችለት በዚያ ጸጥታ በሰፈነበት ቅጽበት ለእሱ ያላትን ከፍተኛ አድናቆት ገለጸችለት። ብዙም ሳይቆይ የሃንግ ማናጀር ሪና ከዳይሬክተሩ ሌላ ጥሪ ይደርሳታል። ሃንጉክ ለሌላ አሪፍ ድራማ ይፈልጋል። በዚህ ጊዜ ደግሞ ስክሪፕቱ በድጋሚ ተቀይሯል። የእርሱ ገጸ ባህሪ ከሞት አፋፍ ተነስቶ የሚወዳትን ልጅ ከአክተሩ ልጅ የሚያድን ሆነ። ተመልካቾችም ድራማውን ይበልጥ ይወዱት ጀመር። በድራማው ስኬት ምክንያት የሃንግ ዝና በከፍተኛ ሁኔታ ይጨምር ጀመር። ብዙ አድናቂዎችንም አፈራ። ነገር ግን እርሱ ትሁት ሆኖ ከአድናቂዎቹ ጋር በርካታ ጊዜ ማሳለፍ ጀመረ። እናም ምሽት ላይ ወደ ቤቱ ሲመለስ አንድ ሰው በድብቅ እየተከታተለው መሆኑን ያስተውላል። የሚከታተለው ሰው ጄሱንግ ነበር። ነገር ግን ሃንግ ጄሱንግን ፎቶ አብሮ ለመነሳት የሚፈልገው አድናቂው ነበር የመሰለው። ከዛም አብሮ ፎቶ ተነስተው ይለያያሉ። በማግስቱ በቀረጻ ቦታ ላይ ሊ በሚያሳየው ያልተገባ ትዕቢት ምክንያት በዳይሬክተሩ ከስራ ሲባረር ሃንግ በይፋ የድራማው ዋና ተዋናይ ሆኖ ተተካ። በዚህም ጄሱንግ ሃንግ በስህተት የተዋጣለት ተዋናይ መሆኑን ሲመለከት ክፉኛ ይበሳጫል። ምሽት ላይም ተደብቆ የሚያደርገውን ነገር ለመሰለል ሲሞክር ሃንግ ይነቃበትና ከሃንግ ጋር ፊት ለፊት ይጋፈጣል። የማሸነፍ እድል እንደሌለውም ሲረዳ ከሱ ጋር ከመጣላት ይልቅ መሸሽን ይመርጣል። ከዛም ወደ ሃንግ ቤት በፍጥነት ሄዶ በአፓርትመንት ውስጥ የነበረውን የሃንግን ገንዘብ በሙሉ ጠራርጎ በመያዝ ማንም ሊያገኘው የማይችልበት አዲስ ቤት ተከራይቶ ይጠፋል። ወደ ሃንግ ስንመለስ ደግሞ በዋና ተዋናይነት ህይወቱ ውስጥ አዳዲስ ፈተናዎች ይገጥሙት ጀመር። በዚህ ጊዜ ያስቸገረው የድብድብ ትዕይንት ሳይሆን የፍቅር ትዕይንት መስራት ነበር። ከፍቅረኛ ተዋናይዋ ጋርም ስሜታዊ የፍቅር ትዕይንቶችን እንዲሰራ ተገዷል። የፍቅር ትወና ልምድም ስለሌለው ቀረጻው ይስተጓጎል ጀመር። ዳይሬክተሩም ቀረጻውን አቁሞ ሃንግ ረፍት ወስዶ አዲሱን የፍቅር ትወናውን በደንብ ተለማምዶ እንዲመጣ ይነግሯል። በዚያው ምሽት በክፍሉ ውስጥ ከሪና ጋር ራት እየበሉ ሳለ ሃንግ የፍቅር ትዕይንቶች ስላጋጠሙት በተለይም በማግስቱ ስለሚኖረው የመሳሳም ትዕይንት ቀረጻ ለሪና ይነግራታል። ትንሽ አፈር ብሎም ሪና እንደ ፍቅረኛው ሆና በመተወን እንዲለማመድ እንድትረዳው ይጠይቃታል። መጀመሪያ ላይ ትንሽ ብታቅማማም በኋላ ግን ሃንግ ወደ ቤቷ እየሸኛት ሳለ በድንገት አንድ ስሜት ይሰማትና በዚያው ምሽት ጸጥ ባለው መንገድ ውስጥ አብረው ልምምድ አደረጉ። ልምምድ ግን ያስጠላል ብራዘር። ለዚህ ያልተጠበቀ ልምምድ ምስጋና ይግባውና በማግስቱ ሃንግ በጣም አሳማኝ የሆነ የፍቅር ትወና ያቀርባል። ከዚህ በኋላ ለጥቂት ጊዜ ታሪኩ ወደ ወንጁ ይመለሳል። ያለቋን የሙስና ታሪክ የሚያጋልጥ ማስረጃ ያለበትን ፍላሽ ይዛ በጣም ተጨንቃለች። ዕለቱ ሐሙስ ስለሆነ እንደገና ሻንጣዋን አዘጋጀች። ሁልጊዜ ሰው በምትጠብቅበት መንገድ ላይም ጄሱንግ በመጨረሻ ድፍረት አግኝቶ ቀረባት። ሕይወቱ አደጋ ላይም ስለሆነ ዳግመኛ እዚህ ቦታ ላይ እንዳትቆም ያስጠነቀቃትና ራሱን እንደ ፖሊስ በማስተዋወቅ ዩንጁን ከክፉ ሰዎች እንደሚጠብቃት ቃል ገብቶላት ዘሎ ያቅፋታል። ነገር ግን የፒልጉ ሰዎች በሚስጥር እየተከታተሏቸው እንደነበር አላወቀም። ሰዎቹም ያንን ቅጽበት በፎቶ ያስቀሩታል።
ፎቶዎቹም ለፒልጉ ሲደርሱ በከፍተኛ ቁጣ ያብዳል። ያመነው የቅጥረኛ ነፍሰ ገዳይ እንዲገድላት ከታዘዘችው ሴት ጋር ሲቀራረብ ማየቱ ይበልጥ ያበሳጨዋል። ፒልጉ በቁጣ ተሞልቶ ሰዎቹ ሁለቱንም እንዲገሏቸው ሌሎች ነፍሰ ገዳዮችን እንዲቀጥሩ ያዛል። ሰዎቹም ወዲያውኑ የሚያውቋቸውን ነፍሰ ገዳዮች ማነጋገር ይጀምራሉ። ወደና ሃንግ ስንመለስ ደግሞ በማግስቱ በምግብ ቤቱ ውስጥ ሪና ሃንግ ከሌላ ተዋናይት ጋር የመሳሳም ትዕይንት ሲሰራ በማየቷ የቅናት ስሜት አድሮባታል። ስሜቷን ለመደበቅ ብትሞክርም ሃንግ ግን ተረድቷታል እና ስሜቷን ለማስረሳት ሲልም አብረው ጉዞ እንደሄዱና እንዲዝናኑ ሐሳብ አቀረበላት። እርሷም ተስማምታ ሃንግ ከሪናና ከቤተሰቦቿ ጋር ወደ ተራራማ ቦታ ለጥቂት ጊዜ ለመዝናናት ይሄዳሉ። ጥሩ ጊዜም ማሳልፈው ከእረፍቱ በኋላ ወደ ቤታቸው ያመራሉ። በዚህ ምሽትም እየተመለሱ ሳለ ከባድ ዝናብ እየጣለ ነበር። በትራፊክ መብራት ላይ ቆሞ ሳለም ሬዲዮ በድንገት አንድ ተወዳጅ ዘፈን ይከፍታል። ይህ ዘፈንም ሃንግ ነፍሰ ገዳይ በነበረበት ጊዜ ይሰማው የነበረው ዘፈን ነው። በዚያ ቅጽበት ሁሉም ነገር ወደ አእምሮ ይመለሳል። የጠፉት ትውስታዎቹ፣ ዩንጁን እንዲገድል የተሰጠውና ያልተሰጠው ተልእኮ ጭምር በሙሉ ይታወሰዋል። ወደ ቤት እንደደረሰም ሃንግ በዝምታ ወደ ገዛ አፓርትመንቱ በፍጥነት ይመለሳል። ቤቱ ተዝረክርኮ ነበር። የደህንነት ምስሎችንም ሲያይ በቤቱ ውስጥ የተፈጠረው እውነቱን አወቀም። የእሱ ሕይወትን አስመስሎ ሲኖር የነበረው ሰው ጄሱንግ መሆኑን ይረዳል። ሃንግ በዚህ ክስተትም አልተደናገጠም። ጄሱንግ ደጋግሞ ይጠቀምበት የነበረውን የመኪናውን አቅጣጫ መከታተያ ጂፒኤስ በመጠቀም ወዲያውኑ ያለበትን ቦታ ያገኘዋል። በመጨረሻም ሃንግ ጄሱንግ ከዩንጁ ጋር በአዲሱ አፓርትመንት አብሮ መኖር ጀምሮ ያያቸዋል። ሃንግ ግን ዩንጁን ከመግደል ይልቅ በከፍተኛ ቁጣ ይጮህባታል። ከረጅም ጊዜ በፊት ለደህንነቷ ሲል ከአፓርትመንቱ በፍጹም እንዳትወጣ አስጠንቅቋት ነበር። እንደውም ዩንጁ ይህን ሁሉ ጊዜ ስትጠብቁ የነበረው ሰው ራሱ ሃንግ ነበር። በየሳምንቱ ሐሙስ የእሱን ትዕዛዝ እንድትጠባበቅ ነግሯት ነበር። ነገር ግን ሃንግ ትውስታውን ሲያጣ በመካከላቸው ያለው ግንኙነት ሙሉ በሙሉ ተቋርጦ ነበር። ሃንግ ዩንጁ በጠላቶቿ እንደተከበበችና ሁኔታው ከቁጥጥር ውጭ እየወጣ መሆኑን ሲረዳ ወዲያውኑ ዩንጁን ዕቃዎቿን እንድታዘጋጅ ይነግራታል። ያሉበትን ቦታ ቀድሞውኑ በበላይ አለቆቿ ታውቋል። በዚህ ጊዜ ነው ጄሱንግ በመጨረሻ እውነቱን የተረዳው። ሃንግ ጨካኝ ነፍሰ ገዳይ ሳይሆን ቅጥረኛ ነፍሰ ገዳይ መስሎ እንዲያስወግዳቸው የሚናገሩትን ሰዎች በተቻለ መጠን ሁለተኛ ዕድል የሚሰጥ ሩህሩህ ገዳይ ነበር። ምንም አይነት አማራጭ የሌለው ካልሆነ በስተቀር አይገልም። ይልቁንም የተለየ ማንነት በመስጠትና የሞቱ በማስመሰል እንዲሰወሩ ይረዳቸው ነበር። ለዩንጁም የነበረው ዕቅድ ይህ ነበር። ተደብቃ እንድትቆይ ያዟት ነበር። እንደውም የራሷን ሞት እንድታስመስል ስልጠና ሰጥቷታል። ዓላማው እሷን ለማስወገድ የሚፈልጉ አለቆቿን ራሷን የጠፋች አስመስሎ ማታለል ነበር። ነገር ግን አሁን ሁሉም ነገር በመበላሸቱ ሃንግ ጄሱንግን ወደ መጠባበቂያ ዕቅዱ ከማስገባት ውጪ ምርጫ አልነበረውም። ወደ ስራው ከመግባታቸው በፊት ሃንግ ለጄሱንግ አባቱ ሁሌም እንደሚያስታውሰውና በሱ እንደሚኮራበት ይነግረዋል። በማግስቱ ሶስቱም በአንድ ህንፃ ውስጥ የፒልጉ ሰዎችን ለማታለል ሲሉ ጄሱንግ ዩንጁን ያስወገዳት ለማስመሰል አንድ ደፋር እቅድ ያዘጋጃሉ። በዚያው ምሽት እቅዱ ወደ ተግባር ከመቀየሩ በፊት ሪና ሳይታሰብ ወደ ቤታቸው መጣች። ግን ሃንግ እሷ የምታውቀው የቀድሞ ሃንግ አልመስላላት። እሱም ትውስታውን እንደተመለሰለት አመነ። ነገር ግን እርሷ በዚህ ውስጥ እንድትገባና እውነተኛ ማንነቱን እንድትካፈል እንደማይፈልግ ነገራት። ሪናም በዚህ ንግግሩ ልቧ ተሰብሮ ከክፍሉ ወጣች። ወደ ቤቷ ስትሄድም ሃንግ ወደማይታወቅ ቦታ ሲሄድ አይታ በጉጉት የሚሄድበትን ቦታ ለማወቅ ተከተለችው። በሚያስደነግጥ ሁኔታም አንድ ህንፃ ጋር ደረሰች። ህንፃው ውስጥ የፒልጉ ሰዎች ተሰብስበዋል እና ሃንግም እቅዳቸውን መተግበር ይጀምራሉ። ጄሱንግ በምስክሮቹ ፊት ዩንጁን የገደለ ያስመስላል። ፒልጉ ሊያገኘው ይጓጓ የነበረውን ምስጢራዊ መረጃ የያዘ ፍላሽም ይረከባል። ሰዎቹም የእውነት ዩንጁ የሞተች መስሏቸው ሁሉም ትኩረታቸውን ሲያላሉ ሃንግ ሁለቱንም እንዲያጠፋ የተላከ ገዳይ መስሎ በድንገት ወደ እነርሱ ይመጣል። በሃንግና በጄሱንግ መካከልም የውሸት ፍልሚያ ይጀመራል። ሪና ሁሉም ነገር ድራማ መሆኑን ሳታውቅ በድንገት ዘላ ስትገባ እቅዱ ሊበላሽ ሲል እንደ ድል ሆኖ ሶስቱም ድብቅ እቅዳቸውን
በተግበር ይጀምራሉ። አንድ ግዙፍ ኮንቴይነር ከላይ ተጥሎ አካባቢውን በሙሉ ያደቀዋል። ከውጭ ሲታይም ሶስቱም የሞቱ ነበር የሚመስለው። ከፍርስራሹ ስርም ደም ሲፈስ ይታያል። ዩንጁን የሞተች የማስመሰሉ ድራማቸውም በደንብ ይሳካላቸዋል። ጠላቶቿንም ሙሉ በሙሉ ያታልላሉ። ሁኔታውን ሲከታተል የነበረው ፒልጉም ያየውን ነገር ምንም ሳይጠራጠር በውጤቱ ረክቶ ይሄዳል። የሁሉ ክስተት ካለቀ በኋላ ሃንግ በመጨረሻ ሁሉንም ነገር ለሪና ያስረዳታል። በዚህ ጸጥታ በሰፈነበት ሰዓት ሪና ለእርሱ ያላትን የፍቅር ስሜት በግልጽ አመነች። ሃንግም በቅንነት እድሜው 45 ዓመት እንደሆነና ይህ የእድሜ ልዩነታቸው ፍቅራቸውን የሚቀይረው ነገር ይኖር እንደሆነ ይጠይቃታል። ለእርሷ ግን ምንም የሚቀይረው ነገር አልነበረምና በደስታ ትቀበለዋለች። ሃንግ ስለ እውነተኛ ማንነቱም ይነግራታል። ስሙ ጄሱንግ ሳይሆን ሃንግ መሆኑንና በነፍሰ ገዳይነት ስራው ሁልጊዜም የተደበቀ ገጽታ እንዳለው ነገራት። ሪና መጀመሪያ ላይ በጣም ብትገረምም ሁኔታውን ግን አምና ተቀበለች። እውነቱ በግልጽ ከታወቀ በኋላ የሁሉ ግርግር አበቃ። ሪና ሃንግን ወደ ፊልም ቀረጻ ቦታ እየወሰደችው ሳለ ዳይሬክተሩም የመጨረሻውን የፊልም ትዕይንት እንዲቀረጽ ጠራው። በማግስቱ ህይወት ወደ አዲስ ሁኔታዋ ተመለሰች። የሪና ቤተሰቦች አሁን ሃንግ ማን እንደሆነ አውቀዋል። ቢሆንም ግን በምግብ ቤታቸው ውስጥ ዋና ሼፍ ሆኖ እንዲቀጥል ወስነዋል። ታሪኩ የሚጠናቀቀው ሃንግ ዋና አክተር ሆኖ በሚሰራበት አዲስ ድራማ ላይ ነው። በዚህ ጊዜ በአንድ አክሽን ፊልም ውስጥ ኃያል ጋንግስተር አለቃ ሆኖ እንዲሰራ ተመድቧል። በታሪኩ ፍጻሜ ላይ ሃንግ ጄሱንግ አብሮት እንዲሰራና የሁልጊዜ ህልሙን እንዲያሳካ ይጋብዘዋል። በዚህም ጄሱንግ በመጨረሻ በአባቱ ፊት ህልሙ ሲሳካ እያየን ፊልማችን ይጠናቀቃል። የኢትዮ ፊልም ስኪዩኪ ጋር ነው። እነዚህን የመሳሰሉ ምርጥ ፊልሞችን ወደ እናንተ ለማቅረብ ፊልሙን ከማየት ጀምሮ የትረካ ጽሑፍ ጽፎ ኤዲት አድርጎ ወደ እናንተ ለማድረስ የቀናት ጊዜያትን ይፈጅብናል። እናንተ ግን ላይክ እና ሰብስክራይብ ለማድረግ ሐሳባችሁንም ኮሜንት ላይ ለመጻፍ ሰከንዶች ብቻ ነው የሚፈጅባችሁ። የምንሰራቸው ስራዎች ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም አብረን እንሆን። ስለተመለከቱን ከልብ እናመሰግናለን። የኢትዮ ፊልም ስኪዩኪ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን።